አንድ በጣም ጎበዝ ተማሪ ሌሊቱን ሙሉ በሙሉ አነበበ። ከዛ ቡናም ጠጣ። እንቅልፍ አልተኛም። ግን ኤግዛም ሆል ውስጥ ገብቶ ራሱን ባዶ አደረገ እና ሁሉንም ጥያቄ ሳይሰራ ቀረ። ያነበበውን ሁሉ ረሳው። ይህ ለምን ይሆን? ምክንያቱም ብዙ ተማሪዎች ፈተና ላይ የሚወድቁት እውቀት ስለሌላቸው አይደለም፣ የፈተና ሳይኮሎጂ ስለማያውቁ። ዛሬ በዚህ ቪዲዮ ኤግዛም ፈተና ውስጥ ከመግባቴ በፊት ማወቅ ያሉብህን ሁሉም ነገር ታውቃለህ እና ቪዲዮን እስከ መጨረሻ ካየ ፈተና ውጤት በጣም ሊቀየር ይችላል። ዛሬ ኤግዛም ላይ 90% ተማሪዎች የሚሰሩት ከባድ ስህተቶች እና ኤግዛም አንክሸሲ እንዴት መቆጣጠር እንደሚችል፣ ፈተና ውስጥ ያለው ጭንቀት እንዴት መቆጣጠር እንደሚቻል እና ያለን በፍጥነት እንዴት ማሰብ እንደሚችል፣ ፈተና ውስጥ እንዴት በቀላሉ ማሰብ እንደሚቻል እሱን እናያለን። ታይም ማናጅመንት በቀላሉ እንዴት ማኔጅ ኤግዛሞቹን ማኔጅ እንደሚቻል እሱንም እናያለን። ሜሞሪ ትሪክ እናያለን እና ፈተና ክላስ ውስጥ ምን አይነት ስትራቴጂ ተጠቅመን ፈተና 100% ማሳካት እንደሚቻል በዚህ ቪዲዮ በቀላሉ አሳያቻለሁ። እነዚህን ካወቅ ከብዙ ተማሪዎች ፊት ትሆናለህ ወይ ቀዳሚ ተማሪ መሆን ትችላለህ። ብዙ ሰዎች ወይም ተማሪዎች ፈተና ውስጥ የሚወድቁት 3 ዋና ዋና ምክንያቶች አሉ። የመጀመሪያው ፓኒክ ይባላል። ይህ ማለት ተማሪዎች ኤግዛም ጥያቄዎችን ሲያዩ ይደነግጣሉ፣ ሄርት ቢት ይጨምራቸዋል፣ ከዛ ብሬናቸው ይዘጋል፣ ማሰብ አይችሉም። ስለዚህ በዘታ በቀላሉ ፈተና ማለፍ አይችሉም፣ ይወርቃሉ ማለት። ሁለተኛው ደግሞ ላስት ሚኒት ስቴዲ ማለት አንድ ቀን በፊት ብቻ ማንበብ። ይህ ሜሞሪ ኦቨርሎድ ያደርጋል። ለፈተና አንድ ቀን ብቻ ቀርቶ ያለ ብዙ ነገሮችን ማንበብ ለውድቀት ያዳርጋል ማለት ነው። ሶስተኛው ደግሞ ኖ ስትራቴጂ። ብዙ ተማሪዎች ብዙ ጎበዝ ተማሪዎች በጣም ኤግዛም ላይ ራንዶም ይሰራሉ ሳይሆን ታክቲክ የሆነ ሳይንሳዊ ስትራቴጂ ይጠቀማሉ። ስለዚህ ብዙ ተማሪዎች ኤግዛም ውስጥ ራንዶም ይሰራሉ። ጎበዝ ተማሪዎች ግን ትክክለኛ ስትራቴጂ ይጠቀማሉ ማለት ነው። ሶ ይህንን ካላደረጋችሁ 3 ነገሮች ለውድቀት ያደርሳል ማለት ነው። ይህ ፓርት 1 ላይ ተማሪዎች ለምን እንደሚወርቁ እነዚህን ምክንያቶች ብታውቁ እናንተ ላይ ደግሞ እንዳይከሰት በቀላሉ መቆጣጠር ትችላላችሁ። ፓኒክ ዙሪያ ላይ ፈተናውን ስታዩ አለመደንገጥ ያስፈልጋል እና ፈተና አንድ ቀን ሲቀር ብዙ ዝግጅት ማድረግ አያስፈልግም። ራሳችሁን ሪክሬሽን መስራት ያስፈልጋል። ደግሞ ነው ስትራቴጂ ያለ ስትራቴጂ ማለፍ አይቻልም። እነዚህ 3ቶቹም ውጤታችሁን በጣም የሚያበላሹ ናቸው ማለት ነው። ማንኛውንም ፈተና በቀላሉ ማለፍ ከፈለጋችሁ ደግሞ በማንኛውም ሌቭል ላይ ያላችሁ ተማሪዎች ይህን ቪዲዮ የምትመለከቱ ኤግዛም ፈተና ከመግባቴ በፊት ያለው ሌሊት በጣም ወሳኝና አስፈላጊ ነው። እነዚህ ነገሮች ደግሞ ማድረግ አያስፈልግም ማለት ነው። አሁን ከዚህ በታች የሚያሳይ ኦል ናይት ስቴዲ አያስፈልግም። ሁሉንም ናይት ማንበብ አያስፈልግም። ቱ ማች ብዙ ቡና መጠጣት ለፈተና አንድ ቀን ሲቀር ሌሊት ላይ ብዙ ቡና መጠጣት አያስፈልግም። ፎን ስክሮል ማድረግ አያስፈልግም። ፓኒክ ሪቪዥን ምንም አያስፈልግም። ፓኒክ ሪቪዥን ማለት በድንጋጤ የተሞላ ሪቪዥን ማለት ነው። ፎን ስክሮሊንግ ስልኮቹን ዝም ብሎ ስልክ ማየት ስልክ መፈተሽ አያስፈልግም። ብዙ ቡና መጠጣት አያስፈልግም። ሌሊቱን ሙሉ ማንበብ አያስፈልግም። እነዚህ ወዲያውኑ ሪሞቭ ስታደርጉ ፈተና ውጤታችሁ ላይ ትክክለኛና ከፍተኛ ውጤት ማየት ይችላላችሁ ማለት ነው። ስለዚህ በጣም ወሳኝ የሆነው ነገር ለፈተና አንድ ቀን ቀርቶ ያለ ብዙ ተማሪዎች ሌሊቱን ሙሉ እያነበቡ ያድራሉና ከዛ ፈተና ውስጥ ገብቶ ኮንፊውዝድ ይሆናል። እናንተ ደግሞ እንደዚህ አይነት ነገር በእናንተ ላይ እንዳይሆን ከወዲሁ አውቃችሁ ተጠንቀቁ ማለት ይፈልጋሉ። 3ኛው ፓርት ከማየታችን በፊት ይህን ቪዲዮ የምትከታተሉ የኔን ቻናል 63% በላይ ቪዲዮ ያያል ግን ሰብስክራይብ አያደርግም። እናንተ ግን ሰብስክራይብ አድርጋችሁ ጀምሩ። ለፈተና አንድ ቀን ሲቀር ግን ማድረግ ያሉብኝ ነገሮች ምንድነው? አሁን የሚነግራችሁ ከዚህ በታች ያለው መተግበር መቻል አለባችሁ። ምን ታደርጋላችሁ? ኢምፖርታንት የሆነ ሳመሪ ጠቅላላ ሀሳቦችን ማንበብ ሰመራይዝ ማድረግ ያስፈልጋል። ማቴሪያል ማዘጋጀት ያስፈልጋል። ብዙ ውሃ መጠጣት ያስፈልጋል። 7 እስከ 8 ሰዓት እንቅልፍ መተኛት ያስፈልጋል። የስሊፕ ሜሞሪ ያጠናክራል። እንቅልፍ የማሰብ ኃይልን በደንብ ያጠናክራል። ብዙ ተማሪዎች እንቅልፍ ሲቀንስ ስቴዲ ታይም ጨመር ይላሉ፣ ግን ስህተት። እንቅልፍ ሲቀንስ ፎከስን በጣም ያጠፋል። አንድ ነገር ላይ ትኩረት ማድረግ አትችልም። ማይንድ ዲስተርብድ ይሆናል። ስለዚህ አእምሮ እረፍት በወሰደ ቁጥር በጣም የማሰብ ኃይል ይጨምራል። ይህንን ደግሞ እነዚህን ነገሮችን ማድረግ እንዳይረሳ። ፈተና ቀን ማድረግ የሚገቡ በጣም ወሳኝ ነገሮች ምንድነው ካላችሁ 3ኛው ፓርት ኤግዛም ሞርኒንግ ማይንድሴት በጣም ወሳኝ ነው። ፈተና ቀን ውስጥ ያለው አስተሳሰብ ትልቅ ሚና ይጫወታል። ስለዚህ በጣቱ ተነሳ፣ ዌክ አፕ ኢርሊ። ከዛ ምን ታደርጋለህ? ዲፕ ብሪዚንግ ውሰድ። ስለዚህ ጥልቅ ያለው ትንፋሽ መውሰድ፣ ፖዚቲቭ ራሴ አዎንታዊ ንግግር ማድረግ፣ ላይት ብሬክፋስት ቀለል ያሉ ቁርሶችን መመገብ ያስፈልጋል። እንዴ በጣም ሬዲ
አይ ካን ዱ ዚስ እያል እኔ ተዘጋጅቻለሁ፣ እኔ ተረጋግቻለሁ፣ እኔ ይህንን መስራት እችላለሁ ብለህ አእምሮህን በደንብ ማሳመንና ለራስህ መንገድ ያስፈልጋል። ከዛ አእምሮህ የምትነግረውን ሁሉ ያምናል፣ ደግሞ በተግባር ላይ ያውላል ማለት ነው። አሁን አራተኛው ላይ ፈተና ቀን ክላስ ውስጥ ገብታል። ፈተናውን ልትጀምር ፈተና ክላስ ውስጥ ገብታል። ከዛ ምን አይነት ቴክኒክ ትጠቀማለህ? አሁን ከዚህ በታች ያለው በደንብ ባራዊ ታደርጋለህ። ውጤት በጣም ይቀየራል። እነዚህን በደንብ ተከትላችሁ አሁን ኤግዛም ውስጥ ገብታል። ይህ ነው በጣም ትልቅ ስኬት ውስጥ የሚያደርስ። የመጀመሪያ ስቴፕ ላይ ሪድ ካርፉሊ፣ ጥያቄውን በጥንቃቄ አንብብ። ኮሽን በፍጥነት አትጀምር። ጥያቄውን በፍጥነት ማንበብ አያስፈልግም። ከዛ ከጥያቄዎች ውስጥ ከወርድ ዋና ቃላቶችን ቁልፍ የሆኑ ቃላቶችን ማወቅ ማስተዋል ያስፈልጋል። ሁለተኛው ስቴፕ ላይ ኤግዛም ውስጥ ጥያቄውን ፈተና ወስደህ ምን ታደርጋለህ? ኢዚ ኮሽን ፈረስ። መጀመሪያ ላይ ቀለል ያሉ ጥያቄዎች ከቀላል ጀምር። ያን ስታደርግ ኮንፊደንስ ይጨምራል፣ ጊዜ በደንብ ይቆጥባል ማለት ይቆጥባል። እነዚህን ስቴፖችን በደንብ። ሶስተኛው ስቴፕ ደግሞ ዶንት ስቴይ ቱ ሎንግ። ብዙ አንድ ጥያቄ ላይ ብዙ ሰዓታትን አለማባከን። አንድ ጥያቄ ላይ ስታክ ከሆንክ ሙቭ ኦን፣ ወደ ሌላ ጥያቄ መዝለል መሄድ ያስፈልግ። ከዛ ተመልሰህ ትሰራለህ። እነዚህን ስትራቴጂዎችን በደንብ መተግበር በጣም ውጤታችሁን ሊቀየር ይችላል። ብዙ ተማሪዎች የሚወርቁት ፈተና ላይ ባለማንበባቸው ወይም ደካማ ተማሪዎች በመሆናቸው ሳይሆን እነዚህን ኤግዛም ቀን ስትራቴጂዎች፣ ኤግዛም በፊት ያሉ ስትራቴጂዎች እነዚህን ሁሉ ምንም ተግባራዊ ስለማያደርጉ። ዛሬ ግን እናንተ ይህን ቪዲዮ የምታዩ በየትኛው ሌቨል ላይ ያላችሁ፣ ስለዚህ እነዚህን ስቴፖች በደንብ ተግባራዊ አድርጋችሁ ውጤታችሁን መቀየር ትችላላችሁ ማለት ነው። አራተኛው ስቴፕ ኤግዛም ውስጥ ጊዜህን ታይሙን በደንብ ቼክ ማለት። ብዙ ተማሪዎች እዚህ ላይ ስተስራ ኤቭሪ 20 ሚኒት ታይም ተመልከት። 20 ደቂቃው ኢንተርቫሉ ጊዜህን በትክክል እየርክ እንደሆነ በደንብ ቼክ አድርግ። ኤግዛም ሆል ውስጥ ካልም ስቱደንት ብዙ ጊዜ ቤተር ማርክ ያመጣል። የተረጋጋ ተማሪ ብዙ ጊዜ የተሻለ ውጤት ያመጣል። ስለዚህ አምስተኛው ስቴፕ ላይ ሜሞሪ ትሪክ የሚባለው እንዴት አድርገህ ጥያቄዎችን ማስተዋልና መስራት ትችላለህ፣ እንዴት ሜሞራይዝ ማድረግ ይቻላል። ኤግዛም ውስጥ ሜሞሪ እንዴት ታስታውሳለህ? እንዴት። ስለዚህ አክቲቭ ሪኮል በጣም ወሳኝነት አለው። ራስን ኮሽን ጥያቄ ጠይቅ። ምን ብለህ ይህን ጥያቄ እንደሰራለሁ፣ ይህ ከዚህ ጥያቄ ምንድን ነው ተጠየቀው የምለው ራስን ጠይቅ። ሁለተኛው ደግሞ ቪዥዋላይዜሽን፣ በአእምሮ ውስጥ የሆነ ሲል መሳል ያስፈልጋል ማለት ነው። ስለዚህ ፈተና ላይ ውጤታማ መሆን ከፈለግ ኮንፊደንስ ሜሴጅ ስድስተኛው ፓርት በጣም ወሳኝነት አለ። ኮንፊደንስ ሜሴጅ ውስጥ አሉ አንድ ነገር ማስታወስ ያስፈልጋል። ኤግዛም ፈተናዎች ህይወትን አይወስንም። ቤትወርክ እንኳ ዛት ኢዝ ኖት ማይ ኤንድ በል፣ ያ የኔ መጨረሻ አይደለም። ስለዚህ ግን ፕሪፓሬሽን ሲደመር ኮንፊደንስ ሲደመር ዲስፕሊን በጣም ትልቅ ዲፍረንስ ያመጣል። ብዙ ጎበዝ ሰዎች በመጀመሪያ ደረጃቸው ላይ ወድቃል፣ ፌል አድርገዋል። እሱን ማስታወስ ያስፈልጋል። ይህ ቪዲዮ ከጠቀመው ላይክ አድርጉ፣ እንዲሁም ሳብስክራይብ አድርጉልኝ። ጠቃሚ መረጃቸው ለማግኘት ለጓደኞቻችን በደንብ ለምትወዱት ጓደኛ ካለ ሼር አድርግላችሁ እና ኮሜንት ቦክስ ውስጥ አይ ዊል ፓስ ብለህ ጻፍ። በደንብ ማስታወስ የሚያስፈልግ ጎበዝ ተማሪዎች በአንድ ቀን አይፈጠሩም። በየቀኑ በሚያደርጉት ስራቸውና በተግባራቸው ነው። ይህን በደንብ ተገንዝበህ ካወቅ አንተ ሁሌ ለፈተናው ቀዳሚ መሆን ወደ ኋላ የሚያደርግ አንድም ነገር የለም። ስለዚህ እነዚህን ስድስቱንም ስቴፖች በደንብ ተግባራዊ አድርግና ራሴ ላይ የተሻለ ውጤት ታያለህ። ስለተከታተላችሁን ከልብ አመሰግናለሁ። ቴንኪው